እናት ሆንኩኝ አይደል? አለቀ። እግዚአብሔር ይመስገን። መልካቾቻችን በደብረ ብርሃን ከተማ እንገኛለን። የዲዲ ልጅ ክርስትና ፍርዬ ልታነሳ ነው። እኛ ብርዳችን እየጠጣን አሁን እጄ ይኸውላችሁ ሼክ እያደረገ ነው። እድሜሽ ሁሉ በእንጀራ ይለቅ። አሜን አሜን። እንጀራሽ ሰፊ ይሁን። አሜን። በክርስትና በሃይማኖት ልታሳቢ ነው ቃል የገባሽ። ክርስትና ልጅ በሰማይ ቤት ውሃ ጠጭ ነው። ክርስትና ልጅ የሌለው ሰው ውሃ የሚያጠጣ የለም ተባለ። እግሬ ግን በጣም በረዶ ወጥቷል። ይሄ ነው ተወልደን ያደግነው ልጅ እንዲሆነ ነው ትምህርት ቤት ምን ሄደ ነበር። ምን ሆነሽ ነው አንቺ? አዝረሽ አታውቂም እንዴ? ነው ቆየሽ? ወይ ፍሬ ይሄንማ ቪዲዮ ስታይ ትስቂያለሽ። ቀናሽ እንዴ? አምረሽ ደጊ አብቢልኝ። ሌላው ቡድን ግን አይበላም እንደኛው ምን ወልጄ እንዴት ነው? ጸብ ላይ ነን። እዚህ ጋር ተጣላን። ሰላም ሰላም በሉ እስኪ። ሰላም እንዴት ናችሁ? ብርዱ ከባድ ነው። ዳጊ ፋሚሊ ቤተሰቦች ይሄ ዛሬ ወግ ደርሶን የት ነው የምንገኘው? ቤተ ክርስቲያን ኪዳነ ምሕረት ለምን መጣን? የት ቤተ ክርስቲያን? ክርስትና ልናነሳ። ማን ነው የሚያነሳው? እናቴ። እኔ የማንን ልጅ? የዲዲ አጎቴ ልጅ ክርስትና ሊሰጠኝ። የት ነው ያላችሁት? አዲስ አበባ? ኧረ ደብረ ብርሃን። እኛ ብርዱን አልቻልኩትም። ብርዱን አልቻልኩም። ብርዱን አልቻልሽውም? ፍሪዝ ያረግነው። ለማንኛውም ውድ ተመልካቾቻችን በደብረ ብርሃን ከተማ እንገኛለን። የዲዲ ልጅ ክርስትና ፍርዬ ልታነሳ ነው። እኛ ብርዳችን እየጠጣን አሁን እጄ ይኸውላችሁ ሼክ እያደረገ ነው። ኧረ በስመ አብ ብርዱ አይጣል ነው። በስመ አብ። ለማንኛውም እናሳያችኋለን። ቆንጆ ጊዜ እናሳልፋለን። አብራችሁን ቆዩ። አንታርክቲካ የተማርሽው ቢሎ 0 ዲግሪ ሴንቲግሬድ ማይነስ ስንት ነው ዲግሪው? ረሳሽዋ? ለማንኛውም አብራችሁን ቆዩ። መፈውሰም ሰንፈውሰት ያዋጡ አንተ ለኩሉ ዘጋው ለለመና ፈስተሩ ሰንጣራ ለክላ ናስ ወንደ ተጡ ታውሳተ ዋጋ ተሰደደን ነው በመድረስ ሳይነዛ ወንደ ዘውር ዞሮ ካሰናጋ ለለ ሀልቆ ለከና ተንደው ተከፈተ ወደ አንዱ ወደ ዘመት ለከም እናት የክርስትና እናት ማለት ወራደን ከተመሰል ባለ ወደ ፎን ተመሰል ማዳም
ንሰግድ ለክርስቶስ ምዝራቦ ከየሰማይ ወመንፈስ አምን በክርስቶስ አምላኬ በክርስትና በሃይማኖት ልታሳዩ ነው ቃል የገባሽ። ሰላም እንድታውለን በዓሉን የበረከት የአንድነት የፍቅር በዓል እንድታደርግልን አቡነ ዘበሰማያት እግዚአብሔር አብ ሁሉ ዓለም አምላክ ወሩቅ ወልድ ኢየሱስ ክርስቶስ መድኃኒነ ወሩቅ መንፈስ ቅዱስ ጰራቅሊጦስ በስመ መንዘለኩልነ ወሩቅ እግዚአብሔር አብ ሁሉ ዓለም አምላክ ነው ወሩቅ ወልድ ኢየሱስ ክርስቶስ መድኃኒነ ወሩቅ መንፈስ ቅዱስ ጰራቅሊጦስ የለኩልነ ስብሐት ወክብር ለስሉስ ቅዱስ አብ ወልድ መንፈስ ቅዱስ ቅዱስ ሁሉ ጊዜ ዜኑ ዘፈን ዓለም ይፍቱኝ ይባርኩልን
ይኩን አመተ ማርያም በመንፈስ ቅዱስ ቀባአኪ በአብ ቀባአኪ በወልድ ቀባአኪ በመንፈስ ቅዱስ ስምኪ ይኩን አመተ ማርያም ቀባአኪ በአብ ቀባአኪ በወልድ ቀባአኪ በመንፈስ ቅዱስ አመተ ማርያም ከቅዳሴ ጡት አጥቧት። እሺ በምህረቱ እዚህ ሰዓት እንዳደረሰን በሰላም ደግሞ ለብርሃነ መስቀሉ እንዳደረስከን ለብርሃነ ልደቱ ለብርሃነ ጥምቀቱ በሰላም ያደርሰን። የተቸገሩትን ወገኖቻችን ይርዳልን። የሞቱትን በገነት በሰላም በመንግስተ ሰማያት ያሳርፍልን። ሕፃናቶችን በሞገስ በጥበብ በፈሪሃ እግዚአብሔር ያሳድግልን። እመቤታችን ተጠብቅልን። አቡነ ዘበሰማያት ይህድ ጊፍታ ያስተስር የሊቀ ካህናት ስርያት ያዝዋበሙ ስልጣናት ለአበዊነ ሐዋርያት በዛይ መለ መንፈስ ቅዱስ ከማሁ የእስራኤል ለከባት ያሰክሙ ዘገበርክሙ መስቀሉ አበው ካህናት ያቆናል በእንግዝእትነ ማርያም መሐረነ ክርስቶስ በነጸበን በበደለን እመቤታችን ትምራለን። ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። እኔን የሚፍታ ጸጉሯን እንደሚያተረባች ጸጉሯ ራሱ ችግር የለም። እሱ ሌላ አጀንዳ ስላለ እኛ በአባቶቻችን አዲሱን ክርስቶስን ልበሱት። በጣም ጠንካራና ብርቱ ልጆቻችን አሁን ደግሞ በልጅ ተባረከች እመቤታችን ጋር ነው ክርስትና ከነሳ የሚገባው በሚል ሁለተኛውም በሊቃውንት አከራካሪ ሆኗል። በመጽሐፍ አዲሱን ክርስቶስን ልበሱት ተብሎ ተጽፏል። መንፈሳዊ ልጅነትን ለማግኘት የሚገኝ ትልቅ መንፈሳዊ ጸጋ ነው። ይህ ጸሎት የክርስቶስ ማይገቡ አድርጎ ማዩን ይለውጥልናል ማለት በ34 ዓመተ ምህረት መጋቢት 27 ቀን ዕለተ ዓርብ ክርስቶስ ሲሰቀል በ9 ሰዓት ላይ ጎኑን ተወቅቷል። ለፊደል ሰጥቶ ማይገቡና ደመገቡ ወጥቷል። ማይገቡውን ሆኖ እንዲለወጥ ነው ጸሎት። ሲለወጥ አናየው ተለውጦ ግን ልጅነት እናገኝበታል። ያችን ረቂቅ ልጅነት ለማግኘት ጸጉር መላጨትን እንዲህ አይነት መስራት ይቀመጣል። ግን አከራካሪ ሆኖ ዞሮ ዞሮ እነሱ ትልቅ ጎበዞችና ጠንካሮች ናቸው። ከዚህ የተነሳ ብዙ የሚረብሽ አይደለም። እሺ አንድ ያስተካክሉ ይገርም የተለመደ ልክ ነው። ከዚያ ውጪ አብርሃም በቤተ አምልኮ በነበረበት ሰዓት ስሙ አብርሃም ነው። በኋላ የእግዚአብሔር ሰው ሆኖ ሲለወጥ ስሙም ተለውጧል፣ አብርሃም ተብሏል። ሳራም የቀደመ ስሟ ሶራ ነበር። የእግዚአብሔር ስትሆን ሳራ ተብላለች። እና ዓመተ ምንም ስም የሚባለው ገብረ ኃይለ ማርያም ወልደ ማርያም ኃይለ ኢየሱስ ወልደ ኢየሱስ ይሄ በሰሙ በወርቁ ግን ገብረ ስላሴ ወይም ገብረ ኢየሱስ አገልጋይ ማለት ነው። ምክንያቱም አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የዕዳ ደብዳቤ እብነ ሩካብ በዮርዳኖስና በቀራኒዮ የተቀበረ ነበር። የዮርዳኖሱን በጥምቀቱ የቀራኒዮውን በስቅለቱ ድል ባደረገ ጊዜ ግብርናታችን ለክርስቶስ ለስላሴ ለእመቤታችን ሆኗል። ስለዚህ ዓመት የሚለው በወርቅ ነው። የሁሉም ስም ዓመተ እገሌ ነው ማለት ነው። የሁሉም ስም ጽጌ ማርያም የሚባል ይሄ በሰም ሰም ይባላል። በወርቁ ዓመት ነው። ለሴት አገልጋይ ማለት ነው። ለወንድ ገብር ነው። ወልደ ኢየሱስ ወልደ ማርያም ኃይለ ስላሴ ወልደ ስላሴ የሚባል ገብር ነው በወርቁ። ስለዚህ ተወጣላት ስም በወርቁ ነው። እሺ ስለዚህ ሁላችሁም አገልጋይ ወደዳችሁ ጠላችሁ አገልጋይ ደግሞ የእግዚአብሔር አገልጋይ የማርያም አገልጋይ መሆንን ማንም አያገኝ። ይሄንን ያዙ። ከዚያ ውጪ ልማድ አይደለም፣ ስርዓት ነው። መንፈሳዊ ልጅነትን እንድናገኝ ነው።
ከእናትና ከአባት ስንወለድ በግዘፍ በዚህ ምድር ግዘፍ በሆነች ምድር ላይ እንኖራለን። ተስላሴ ስንወለድ በረቂቁ ዓለም እንኖራለን። ስለዚህ በረቂቁ ዓለም ለመኖር ረቂቅ ልደት ያስፈልገናል። ያ ልደት በጥምቀት ይሆናል። ጥምቀት ደግሞ ማየገቦ ሆኖ የምንጠመቅበትና ረቂቅ ልጅነት የምናገኝበት ነው። ያለ መንግስቱ የምንበቃበት ነው። የረቀቀውን ልጅነት ከማይጠፋ ዘር ተወልዳቸዋል የሚለው በአጥንት እንዳንቋጠር ከነከባ ስንወለድ በአጥንት እንቋጠራለን። ያ ዘረኝነት ያመጣል። ከማይጠፋ ዘር የተወለደ ደግሞ በአንድ ማዕድ በስጋው በአንድ ጽዋ በክቡር ደሙ በሁሉም ኦርቶዶክስ የተዋሕዶ ወገን በአንድ ማዕድ በቅዱስ ስጋው በአንድ ህብስት በክርስቶስ ደም በአንድ ጽዋ በክርስቶስ ደም ተካፍሏል። ስለዚህ ሰማያዊ ትውልድ ስለሆነ በስጋ አይቋጠርም ማለት ነው። ከማይጠፋ ዘር የተወለደ ለሚጠፋ ዘር ጉዳዩ አይደለም ማለት ነው እና ይሄ ልማድ አይደለም። ያመነ የተጠመቀ ይድናል ተብሎ እንደተጻፈ ቤተሰቦቻቸው የሚመርጠን ክርስቶስ ነው። ገና በማህፀን ሳልሰራ አወቅኩህ ተብሎ ለኤርምያስ እንደተነገሩ በማህፀን እንደመረጣቸው ከማህፀን በፊት እንዳወቃቸው እንደፈጠራቸው እንደለያቸው እግዚአብሔር ነው የሚመርጠን። ስለሚመርጠን በቤተሰቦቻቸው በኩል ህፃናት ወደ መረጣቸው ወደ እግዚአብሔር ይሄዳሉ ማለት ነው። ሳያውቁ ህፃናት እንዴት ይጠመቃሉ የሚባል ነገር አንዳንዴም ስለሚነሳ የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስም አመነ ከነ ቤተሰቡ ተጠመቀ። ደግሞ በዚሁ በሐዋርያት ሥራ ላይ ጋለሞታይቱ ረዓብ ማመኗን ይናገርና መጠመቅ ለቤተሰብ ነው። ስለዚህ ቤተሰብ ይጠይቃሉ። በብስለት ያደፈ የጎደፈ ማንነት ስላላቸው ይጠይቃሉ። ሲገባቸው ነው የሚያምኑት፣ ሲያምኑ ነው የሚጠመቁት። ህፃናት ግን ንጽሐ ጠባይ አላደፈባቸው። ንጽሐ ጠባይ ያላደፈባቸው ክርስቶስ የሚያውቃቸውን ክርስቶስን ያውቁታል። ስለዚህ በቤተሰቦቻቸው አማካኝነት ልጅነት እንዲያገኙ በ40 በ80 ዘሌዋውያን ምዕራፍ 12 እንደተጻፈ በሲራክና በኩፋሌ ላይ ይህ በትውልዱ ሁሉ እንዲሆን በሰማይ ጽላት ተጻፈ ይላል። ለሴቶች በ80 ቀን ለወንዶች ደግሞ በ40 ቀን ወደ ቤተ እግዚአብሔር ሄደው እንዲቀደሱ በብሉይ ኪዳን፣ በሐዲስ ኪዳን ደግሞ ልጅነት ረቂቅ ልጅነት እንዲያገኙ በሰማይ ጽላት ተጻፈ በትውልዱ ሁሉ እንዲሆን ተብሎ ተጽፏል። ስለዚህ ያንን ስርዓት ነው ቤተክርስቲያን የፈጸመችው። በምን የሚለውን የዮሐንስ ወንጌል ምዕራፍ 2 ላይ የሰው ልጅ ዳግመኛ ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት ሊያይ አይችልም። ኤፌሶን 4:5 ላይ አንድ አምላክ አንድ ሃይማኖት አንዲት ጥምቀት በማለት ነገር በዚህ ተፈጸመ ማለት ነው። ሕፃን ያሳድግልን። አሜን። ሕፃናችን ያሳድግልን። አሁን ወደ ቅዳሴ እና ባፈላቀም ትከራይ እና ክርስቶስን ልበሱ ተብሎ ተጽፏልና ስለዚህ ያንን መለየታችንን ለማሳየት ነው የሚላጩት ምናምን መለየት ለማሳየት እንጂ ሌላ ታለች እዛ ነች። ህፃኗ እንግዲህ እናቷ ይዛት ገብታለች። ልንገባ ነው ከቅዳሴ መልስ ማታ ላይ ብርድ ስለሆነ ነው። ከዛ አሁን ከቅዳሴ ተመልሰን እግራችን ፍሪዝ አድርጓል። ፀሐይ ነው፣ ምንም ሙቀት የለም፣ ብርድ ነው። እግሬ ግን በጣም በረዶ ወጥቷል። እዚህ ነው ተወልደን ያደግነው። ልጅ እንዲሆነ ነው ትምህርት ቤት ምን ሄደ ነበር። በበረዶ እንደውም አሁን ደህና ነው። በረደሽ እግሬ ፍሪዝ በረዶ ነው ብላ መሞታ ነው። በረዶ ምን አልሽ? ደብሬ ምን አልሽ? ገና ቤት ደብሬ ያደረገ ይዘሻታና ምን ሆነሽ ነው አንቺ? አዝረሽ አታውቂም እንዴ? ነው ቆየሽ ወይ ፍሬ ኢንማ ቪዲዮ ስታይ ትስቂያለሽ። ከታች ቻርጉላት ቶሎ ለአንገቷ ነው ልዘልሽ እንዴ? በይ ከታች አይሽ
የደረሰው ሰው አስገደደኝ። እስቲ አዎ በነጣ ላይ ደግሞ ይዛል ለሻ ሰላም ነች። በአይኔ ተከታይ ቀናሽ እንዴ? እናትማ መጣለች ትንሽ አሁን ተመቸሽ? አሁን ተመቸሽ? ቅድም ፈርተሽ ተንፈራፈራ ማን ይሰማታል? ወይ መድኃኒዓለም ዛሬ ማማኔ ጠብቃ አትቸኩኝ እንዴ? ነይ ማማ ካሜራ ነይ ልቀቀት። ይሄው እናት ሆንኩኝ አይደል? አለቀ። እግዚአብሔር ይመስገን። በቃ በህይወቴ በጣም የምመኘው ነገር ነበረ በነገር ላይ አይደል? ማርያምን የዲዲ ልጅ ወልዶ ማንሳት ቢወልድልኝ ደግሞ መጀመሪያ የሴት አተሳካልሻ ተሳካልኝ። ምን እፈልጋለሁ ከዚህ በላይ? እንኳን ደስ አለሽ። ይመስገን። እንኳን ደስ አለሽ። እንኳን አብሮ ደስ አለ። ግን እቺን ገቢ አንተም ብትገባና ብትታይ ጥሩ ነበር። እስቲ የክርስትና ልጅ ምን እስቲ ነገር የክርስትና ልጅ በሰማይ ቤት ውሃ ጠጪ ነው። ስለዚህ ከልጅ ነጠ ነው መያዝ ያለብሽ እንዴ? በሚገባ ጠይማ ከልጅ በላይ ነው የተባልኩት። እንደዛ ነው ጸሎት ሲደረግ ነበሩ። አዎ ከልጅ በላይ ነው የተባልኩት። ሲናገሩ ነው የሰማሁ ነበር። የክርስትና ልጅ በሰማይ ቤት ውሃ ጠጪ ነው። ውሃ ጠጪ ነው። ክርስትና ልጅ የሌለው ሰው ውሃ የሚያጠጣ የለም ተባለ። አጅቡኝ ኧረ እባካችሁ ካሜራማኑን ማየት ፈልገው ነው። እንኳን ደስ አላችሁ በድጋሚ ጨርሰናል። ወደ ቤት እንሂዳው ነው። ሙሽሪት እኔማ በእግሬ ሁሉ ቤት ደስ ይለኛል። ሙሽራው ነሻል አንቺ። ቅድም ነበር ሳዝን የፈራሁት። አሁን በቃ ማስተር ሆነሻል። ማስተር አዛይ ያልነካም በሩን ዝጋ። ኪሱ ነው ያልወረደም ማስተር ትጠላለህ? እስቲ ይበላት አይደለም ራቁቷን ነበር ማቀው ነው። እድሜሽ ሁሉ በእንጀራ ይለቅ። አሜን። እንጀራሽ ሰፊ ይሁን። አሜን። እኔ ቆንጆ ያለተው እንጀራ ላይ ነህ። እኔ እንጀራ ላይ ነህ። ስለሽ ደጊ አሜን። አምረሽ ደጊ አሜን። አብቢልኝ። አሜን። እልል በሉ እንጂ እልል በሉ እንዴ! ወርቁኝ እድሜ ዘላለምሽን ወርቁኝ። እሺ ይበቃሻል። ነጠላይና
ክርስትና ስም ክርስትና እናት ክርስትና ስምን አጣችሁ? አልናገርም ነው። እሺ አባትየው የሚጠየቅ የሚያውቅ አይመስለኝም። አባትየው የሚያውቅ አይመስለኝም። ያዝክ ዳታ ላይ ገባ። ምን አለ ጉግል ላይ ኑ ተነሱ፣ አስወጫ ያዙ እናንተ። ኧረ ያዙ። ቆይ ገና እዛ እንትን ያሉ ነው። አንቺ ቶሎ እንድትሄጂ እኮ ነው። ኧረ ቲቲ ምን ችግር አለ? ነው ያዙሽ። የሚገርም ነው ግን ፍሬ ካሜራው ገራሚ ነው። እረ በፈጣሪ ይሄን ስልክ ነው የምገዛው እኔ። ይሄ ስልክ ነው የምገዛው ውዴ። እኔ ነው የምገዛው። በቃ ይሄን ነው የምገዛው። ሞርኒንግ ኑ ቁርስ ብሉ ባያች እንትን አለ እዛ ጋር አንቺስ እንዴት ደስ ብሎሻል? ማሚ ናት። አልተሻለሽም? ችግር የለም። ካሜራ ይበላና የሚያቅፍ ተለይቷል። ሌላው ቡድን ግን አይበላም። እንደኛው ምን ወልጄ እንዴት ነው? አጥንቱን አምጣልኝ እንጂ አጥሚት ለኔ በይሳት ነጡቴን ቢሆን ያስፈልጋል። ታዲያ አረ ነኝ ማማዬ አቡዬ ቶፋ ኮስተር ትላለች።